መራመድ ቻልክ? መራመድ ቻልክ? እና እንዳሰብሽው ሸባም የምቀመጥ መስሎሽ ነበር? መራመድ ቻልክ? እንዴት ሆኖ መራመድ ይቅር አለም ምንድን ነው አለንም አትበይኝ። ይቅርታ አድርጉልኝ። ሸባም የምቀር መስሎሽ ነበር? መስሏት ነበር እንዴ ያለ ልጅ ሲደነስ እንዳትገይብኝ። ልጅህ ላጠፋው ጥፋት መቀጣጫ። ልጅ እንዲሞት አልፈልግም። ፈልገዋለሁማ። እኔ አልፈልገውማ። የዛች የዘረቢስ ልጅ ምን ሆነሽ ነው? እንጃ ወጋኝ። ቁጭ በይ እሺ፣ ቀስ በይ። ዳኒት። አቤት አባዬ። ጆክ የት ሄደ? ጆክ እዚህ ጋር የነበረው ጆክ ማን ወሰደው? አሰሚም እንዴ? እኔ ነኝ። ለምን? እኔ ፀሐይ ከጠማት እንድጠጣ ብዬ ያስቀምጥ። ይሄ ውሃ ከፈጣሪ ጋር የሚያገናኝ ነው። ለእኔ ደግሞ ነፃነት ይሰጠኛል። ጠጣ። አንተ ሽባ ነው ሰውዬ። ለምን ማጠጣው? ጠጣ። ዮዲት ጉዲት እንግዲህ በዛሬው ዕለት የማይጠቅም የእናቷን ጎጂ ምክር ሰምታ ወንደሰንን ለማጥቃት ድጋሚ ቆሞ እንዳይሄድ ለማድረግ ስትሞክር ወይም ደግሞ ሞክራለሁ ብላ ወደዛ ቤት ስትሄድ ወንደሰ ግን ቆሞ እየሄደ ስታገኘው ለማመጥ ስትሞክር፣ በዚህ ጋር ደግሞ አለም ስለት ነገር ይዛ ስትጠብቃት መግቢያው ቀዳዳው ጠፍቶባት አይጥና ድመት እንደተያያዙ ሆና ግራ ገብቷት ብትጮህም ማምለጫ የለሽም፣ ዛሬ የመጨረሻ ቀንሽ ነው፣ የምትፈሪው የሞት ጽዋ ጠጭ በማለት እንግዲህ በዙሪያው ወንድዬና አለም ይሳለቁባት ነበር። ልጆቿን የሚጠቅም ነገር መስሏት የማይጠቅም ምክር የምትመክረዋ ወይዘሮ ወርቄ እዚህ ጋም ደግሞ አስቻለውንም ወደ ልቡ ካልተመለሰ እናቱ የምትለውን ካልሰማ እናቱ የምትፈልግለትን የንጉስ ልጅ ካላገባ ሀሳቤንም ካልተቀበለ በደንብ አርጋይሸው በማለት ለአጋቹ በመናገር እየቀጠቀጠ ዛጋ አሁንም ልጅህ እንደሆነ እስካሁን ህይወቱ አልፏል በማለት ልጁንም በማስፈራራት በመዛት እንደገናም ከቤት ከወጣች በኋላ ስልኩን እየደወለች ለአጋቹ በለው መታሸት አለበት፣ ካልተመታ በፍጹም በትክክል ሊያስብ አይችልም፣ ማሰብ ያለበት ሲመታ ነው በማለት እንግዲህ አጋቹ እየቀጠቀጠው ነው። ፀሐይ ወይዘሮ ወርቄ በጅጓ አስቀምጠው ጽንሱን የሚያወርድ ነገር ጨምረው ስለነበረ እሱን ልጠጣ ስትሞክር፣ ነገር ግን ብርጭቆ እንደቀዳች ወደ አፏ ስትወስደው አጋጣሚ ወደ ነውጋኝ ብላ ብርጭቆን ከእጇ አምልጧ ሲወድቅ መድኃኒት ደርሳላት ያን ውሃ ስታይ ውሃው እኮ ንጹህ አይደለም እንዴት ልጠጭ ፈለግሽ በማለት እንግዲህ ለማንኛውም መድኃኒት ደርሳላት ጽንሱን ከመመረዝ ወይም ደግሞ ጽንሱ እንዳይወርድ አድርጋላታለች፣ ደርሳላታለች፣ ታድጋታለች፣ ህፃኑ እንዳይወርድ ማለት ነው። ባልሽንም ደግሞ ያሳገተችው ራሷ እናቷ ሳትሆን አትቀርም ስትላት ፀሐይ እንዴት እንደዚህ ታደርጋለች? በልጇ የመጨከን አይመስለኝም፣ ይሄን ነገር አላምንም ትል ነበረ ፀሐይ። እንግዲህ እንደነገርሽኝ ከሆነ ያባየ ፀባይ ገንዘብና ገንዘብ ወይ ደግሞ የምትፈልገው ነገር ለማግኘት ታደርገዋለች ብዬ አስባለሁ። ባሏንም ይሄን ቤት ለማግኘት አይደለ ራሷ የገደለችው። ስለዚህ ልጇን ማሳገት ለሷ ከበድ አይሆንም። ከዚህ በፊት ሲያወሩ አልሰማሽም? ባላቸውን እንደገደሉ ከወዲት ጋር የሆነ ቀን ያወሩ መሰለኝ። እንግዲያውስ እስቲ ያስቡ። የማይፈልጋትን ሴት ያገባ ልጃቸውን ማሳገት የሚከብዳቸው ይመስልሻል እንዴ? ደግሞ አይደለም ማሳገት መግደል ደሳቸው ቀላል ከሆነ እንግዲህ ይህን ቤት ለማግኘት ለገንዘብ ብለው ባለቤታቸውን የልጆቻቸውን አባት ከገደሉ ልጃቸውን ደግሞ የማይፈልጋትን ሴት እንዳያገባ ማሳገት ስለሳቸው ከባድ አይሆንም። ልክ ብለሻል። እሳቸው ምንም ነገር ማድረግ ይችላሉ። ምንም ርህራሄ የላቸውም። ወይዘሮ ወርቄም እዛ አስቻለውን እባክሽ እናቴ ልጄን እንዳትገይብኝ፣ ምንም ነገር ልጄ ላይ እንዳታደርጊ፣ የማልፈልጋት ከዛች ዘረቢስ ሴት ነበር ልጅ ወይም ደግሞ ፈጽሞ ከዘሬ እንዲቀላቀል አልፈልግም በማለት እንግዲህ እሱን በነገር ስጠብስ ከቆየች በኋላ ወደ ቤት ስትሄድ ያስቀመጠችውን ጆግ እዛ ጋር ስታጣው ማን ያነሳው እንዴት የት ሄደ በማለት መድኃኒትን ስትጠራት ማን ያነሳው? እኔ ነኝ ያነሳሁት አባዬ፣ እኔ እኮ ፀሐይ ከጠማት እንድጠጣት ብዬ ነበረ። ጠጣች እንዴ? አልጠጣችም። ቆሻሻ አይደል እንዴ እርስዎ ነዎት እንዳያስቀመጡት በማለት መድኃኒት መልስ ትሰጣለች። ወይዘሮ ወርቄም ውሃ ውስጥ ለምን ተደፋ እንዴት ሳልጠጣችሁም በማለት ሲበሳጩ፣ ለምንድን ነው እንደዚህ የሚበሳጩት አባዬ? ውሃ ውስጥ ምንድን ነው የተጨመረ የሚጠቅማት ነገር አለ እንደ ለጽንሱ? አዋለ መርዝ በማለት ወይዘሮ ወርቄ ካፋቸው አምልጧቸው ከወጣ በኋላ መርዝ ብላ ስለደነግጥ መድኃኒት እንዴ መርዝ አልኩ እንዴ በማለት መልሰው እሳቸው ይደነግጣሉ። ኧረ መርዝ አይደለም ያልኩት እንዴ ቫይታሚን እኮ ነው፣ ለጽንሱ የሚጠቅም ቫይታሚን ማለት ነው። ተሳስቼ ነው። ትክክል ነው ታባዬ፣ የልጆት ልጅ ጽንሱ እንዳይጎዳ እንክብካቤ ያስፈልገዋል። ቫይታሚን ጥሩ ነው፣ ጥሩ አድርገው ነበር። ነገር ግን የሚያሳየው ቆሻሻ መስሎ እንደፋሁት። መድኃኒትም ከመርማሪ ፖሊሱ ጋር እየተገናኘች አንዳንድ መረጃዎች አሰባስቢ ስላላት ምን ለማድረግ አስበሻል በሚለው ሰዓት እንግዲህ የገዛ ባላቸውን እራሳቸው እንደገደሉትና አስቻለውንም እንዳሳገቱት ከአንደበታቸው እስኪወጣ ድረስ አናዘዛቸዋለሁ። መጠንቀቅ አለብሽ፣ ፖሊስ መሆንሽን ካወቁ ሌላ ችግር ነው። እንግዲህ መድኃኒት ወደዛ ቤት ፖሊሱ ያስገባት ነገሮችን እንድታጣራ በጥንቃቄ እንድታደርግ፣ ነገር ግን ልጅቷ ፖሊስ መሆኗን ማንም አያውቅም።
ዛሬ ነው እንግዲህ እየሰማነው እኛ ነው። የቤት ሰራተኛ መስላ የገባችው መድኃኒት ነገር ግን ፖሊስ ናት። አንዳንድ ነገሮችን መረጃዎችን ለማጣራት ነው እዛ ቤት የገባችው። በሁሉንም በጥንቃቄ አድርጊ። ሁሉንም በጥንቃቄ ማድረግ ግድልሻል። እሺ መርማሪ አያሳስብ። እሱ ለኔ ተው። ወይዘሮ ወርቄም ወደ አጋቸው ጋር በመደወል ልጁን ትንሽ አሸት አድርገው ካልሆነ እኔ የምለውን ሀሳብ ሊስማማ ሊቀበል አይችልም። አጋቹም እንግዲህ እናት ትእዛዝ ነው በማለት አትፍረድብኝ እያለ በቦክስ ያቀምሰው ነበረ። ምን አይነት እናት ናት? እንዳንተ አይነት እናት አይቻል አቅም። እንግዲህ ልጃቸውን ለማስደብደብ ገንዘብ የሚከፍል እናት አይቻል አቅም። ዮዲት ጉዲትም ወደነ ወንደሰን ቤት ትመላለሳለች። ከወንደሰን ቤት እናቷ ቤት፣ ከእናቷ ቤት ወንደሰን ቤት መድኃኒት ስጩ የተባለችውንም ለመስጠት ጨክና እጅግ በጣም እያስፈራት መጥተዋል። ነገር ግን እናትም ለምንድን ነው ያልሰጠሽው? ምንድን ነው ሀሳብሽ? እኔ የምለው እስር ቤትን ፈርተሽ ሰው ቤት የገባሽ ሰዓት ምን አድርገው ነው ያደነዘዙሽ? እንዴት ነው ይሄን ነገር እስካሁን ያላደረግሽው? በማለት ሲቆጧት ትመላለሳለች። እዛ ቤት ግን ጨክና ለመስጠትም አልደፈረችም። ምንም እንኳን አለም በወንደሰን አካባቢ ባጠፋም ብቻውን ልታገኘው ባትችልም፣ ነገር ግን ውስጧም ደግሞ ለመጨከን እጅግ በጣም እያስፈራት ዮዲትም እናቴ እባክሽ ረሳሁት እኮ ብዙ ሀሳብ እያሰብኩ ምን አባሽ አስበሽ ነው ይሄን ነገር ልትረሽ የምትችይው? አሁን መሄድ አለብሽ በማለት ወዲያውኑ የታዘዘችውን ትእዛዝ በመቀበል ሄዳ ወደ ወጥ ቤት ሻይ አፍልቶ ለመስጠት አይነት የሚመስል ሰው መስላ ሻዩን እያዘጋጀች እያለ ወንደሰን ቀጥ ብሎ አጠገቧ ቆሞ ይመጣል። እሷም እጅግ በጣም በመደንገጥ ትንተባተባለች። እንዴት ልትቆም ቻልክ? እንዴት እንደዚህ ሊሆን ቻለ? ጭራሽም ሳትንገዳገድም ቀጥ ብለህ እኮ ነው መሄድ እንደ ድሮ ቻልክ? በማለት ደንግጣ ስትንተባተብ ወንደሰንም እዛ ተልፈስፈሽ ሽባ ሁኜ የምቀር ነበር የመሰለሽ አይደል? ይሄ ያንቺ ፍላጎት ነው፣ እሱ ደግሞ አልተሳካልሽም። ዮዲትም እሺ አሁን ምን ልታደርገኝ ነው? ልትበቀለኝ ነው? በማለት የምትፈራውን እናቷ ስትመክራት የቆየችውን መበቀል ሊገድለኝ ነው የሚለውንም በማሰብ ባይምሮዋ ስትቀርጠው እዚህ በጣም ስትበሳጭና ስታዝን እና ምን ላደርግሽ ይመስልሻል? ሽባ አድርገሽኝ እንደነበረ ሽባ ላደርግሽ ነዋ፣ እንዳታደርገው አይሆንም በማለት ሩጣ ስትወጣ ወደ ሌላኛው ክፍል ስትሄድ አለም በዛ ጋር ስለት ይዛ ትጠብቃታለች። እዛ ጋር ደግሞ ወንደሰን አለ፣ በዚህ ጋር አለም ስለት ይዛለች። ዮዲት የምትገባበት ግራ ገብቷታል። የምትፈራው ነገር ደርሶባታል። እጅግ በጣም የምትፈራው ሞት፣ እጅግ በጣም ሞትና እስር ቤት የሚባል ነገር መስማት አትፈልግም። ለዛም ነው ሰዎች ላይ ጉዳት የምታደርሰው። ወንደሰንም በተደጋጋሚ ልትጎዳው የሞከረችው ከምትሞች ወይም ከምትታሰር እያለች እናቷ በምትልካት መልእክት ነው። ስለምትፈራ እስርንና ሞትን መስማት ስለማትፈልግ ነገር ግን እዛ ጋ ከወንደሰን አመለጣ ስትመጣ እዚህ ጋር ደግሞ አለም ስለት ይዛ ስትጠብቃት መግቢያው ቀደዳው ግራ ገብቷት ወዴት መሄድ እንዳለባት ወደ ምድር እንዳይሰነጠቅ ምንም መግቢያ ቀዳዳ ግራ ገብቷታል። ዮዲት ጉድድ ወንደሰንም ተከትሏት ከኋላ አቁሟል። ከፊት ለፊት አለም የያዘችው ስለት አለ። ወዴት ትግባ? እጅግ በጣም ግራ ተጋብታለች ዮዲት። አማራጭ የላትምና እባካችሁ ይቅርታ አድርጉልኝ፣ እንዳትገድሉኝ፣ በፍጹም እንዳታደርጉት በማለት እያለቀሰች ተማጸን ነበር። ወንደሰንና አለምም አሁን አንቺ የሞት ጽዋችን ትጠጫታለሽ እንጂ በፍጹም ለአንቺ ማንም ይቅርታ አያደርግም በማለት ሁለቱም በዙሪያዋ በቀኝና በግራ ተደቅነው ሲዝቱባት ግራ ትጋባለች። ብላል ስትጮፍ ቢላውን አለም አናቷ ላይ ስትሰካባት ዮዲት ይታያታል። አለምም እኔ መሞት አልፈልግም እንዳታደርጉ ስትላት፣ አዎ ሰዎች ግን ትገያለሽ፣ አንቺ ግን መሞት አትፈልጊም በማለት አናቷ ላይ ስትሰካው ዮዲት እጅግ በጣም ብላ ትጮዋለች። ዮዲት መሬት ተንበርክካ እባካችሁ አትግደሉኝ እያለች እንደዛ አናቷ ላይ ቢላ ሲሰካ ካየች በኋላ ተንበርክካ መሬት ላይ አትግደሉኝ እባካችሁ እያለች ፊቷን ሸፈና ስትጮህ ከቆየች በኋላ ለደቂቃዎች ከቆየች በኋላ ብድግ ስትል ካጠገቧ ማንም ምንም የለም። እንደዛ ከሆነ በኋላ ያን ሁሉ ጉድ ካየች በኋላ ነገር ግን ወደ ተንኮሏን ስራውን ቀጥላለች። እናቷን መልእክት ያን ሻይ ያለችውን ነገር ለወንደሰን አዘጋጅታ አለም መታ ምንድን ነው የምትሰሪው ኪችን በዚህ ሰዓት ስትላት፣ አንቺ ስራሽን ትሰሪያለሽ በዚህ ሰዓት ነበር መልሷ። እኔማ ስራሽና ክፍልሽ ይሄ ነው፣ ከኪችን ውጭ ትማትጃላልሽኝም፣ ትእዛዜን ተቀብዬ ነው። የኔማ እንግዲህ ስራ ቦታ ይሄ ነው፣ አንቺ የምትሰሪያለሽ ስትላትም ነገር ግን እኔ ምንም አላደርግም እኮ መልስ የማደርግ መስሎች ነው እንደዛ ብለሽ የማታስቢ በማለት በመፍራት በመቀጠል ነገር ግን አለም ካጠገቧ ዘወር ስትል ወንደሰንን በግድ መጠጣት አለብህ፣ ይሄን ነገር የሚሰጥህ አሁን ከፈጣሪ ጋራ ለመጨረሻ ጊዜ የሚያገናኝ ነው፣ እኔ ደግሞ ሰላም እረፍት የማገኝበት ነው። አሁን ድኖ ገደለኝ ተነስቶ እንደዚህ ያነቀኝ እያልኩ ከምሳቀቅ ተገላገልኩ፣ የምገላገልበት ነው፣ ሰላሜን የማውጅበት ነው በማለት በግድ ስትገታው እንግዲህ ማንም አልደረሰለትም። ለዛሬ እንግዲህ የእናት ክፍል ድራማ ክፍል 84 የሚመስል ነበረ። የወይዘሮ ወርቄ ትፋትና ጭካኔም እንደቀጠለ ነው። ዮዲትም ደግሞ የእናቷን ምክር ሰምታ የማይሆን ነገር ለነገሩን ለማድረግም አልፈለገችም። ይህን ነገር ለማድረግ ብዙ መንገድ ብዙ እንትን ብትፈጥርም ለእናቷ ረሳሁት ብትልም ነገሮች ብታጣምም በፍጹም እናትየዋ ልትሰማ ስላልቻለች ዮዲት ነገር አድርገዋለች ማለት ነው። ወንደሰን እንግዲህ አለም ደርሳ ወተት ትሰጠውና መድኃኒቱ ይሽራል ወይስ የሚፈጠረው እንግዲህ በቀጣይ የምናየው ይሆናል። ወንድዬ ቁሞ ሲል ማየት ነበር የምንፈልገው። ልክ እሷ እንደ ቅዠት አድርጋ ቁሞ እንዳሳየችን እንደዛ ሁላችንም ወንደሰን ዳግመኛ ቁሞ እንደድሮው ወደ ስራው እንዲመለስ ነው የምንፈልገው፣ ማየት ነው የምንፈልገው ይሄን ነገር። ነገር ግን ወይዘሮ ወርቄ ፈጽሞ አትፈልግም።
እዛው ሽባ ሆኖ እንዲቀር ነው የምፈልገው ትላለች። አይደለም ላማቸው አለ ልጆቿ የማትራራ እንግዲህ ወይዘሮ ወርቄ እንግዲህ ጭካኔዋ እየጨመረ ነው እንጂ እየቀነሰ አልሄደም።